የተቀያየሙበትን ነገር ከእንደገና እያነሱ እያስታወሱ መወቃቀሱ መተቻቸቱ አላስፈላጊ ነገር ነው። እነዛ ሰዎች ለብቻቸው ሲሆኑ የሚደርሱበት ጉዳይ ነው እና የሁለታችሁን አንድ መሆን በጣም ብዙ ሰው ይፈልገዋል። ቲክቶክ ላይ ያለ በጣም ቁጥሩ ብዙ የሆነ ሰው እንደው በታረቁልን ይላል። የምታስታውሱ ከሆነ ቅርብ ጊዜ እጅግ በጣም እንወዳቸው ሌሎች እህቶቻችን ፊዮና፣ ጃኒ በእውነት ሁለቱንም በመጀመሪያ ጊዜ ያክብርልኝ እንደ ወንድምነት ቀርቤ በነሱ የቲክታክ ፕላትፎርም መንፈስ የሆኑ ኮንተንቶች እንዲተላለፉ ስጠይቃቸው በጣም ፈቃደኛ ሆነው ለቤተ ክርስቲያንም ታዛዥ መሆናቸውን ያሳዩበት አጋጣሚ ነበር እና በመሀልኛ እናቅም ረዥም ጊዜ በመካከላቸው የተፈጠረ ችግር ነበረ። በጣም በዚህ አጋጣሚ ሁለቱንም እግዚአብሔር አምላክ ያክብራቸው፣ ታዛዦች ናቸው። ፊዮናም ጃኒንም አንድ ስልክ ጥሪ ነው ሁለቱም ጋር የደወልኩት እና በዚህ ቀን የገብርኤል ዕለት 24 ገብርኤል ቤተክርስቲያን እፈልጋችኋለሁ፣ የፈለኳችሁም ደግሞ ጉዳዩ በዚህ ጉዳይ ነው እና እንዳትቀሩ አልኳቸው። ሁለቱም ታዘው ነው የመጡት። ይቅር ለእግዚአብሔር ተባብለው ሁለቱ ለብቻቸው መወቃቀስ ያለባቸውን ጉዳይ ተወቃቅሰው ነው የተለያዩት እና ሁለቱ መካከል በተፈጠረው ችግር የተደሰቱ አካላቶች ነበሩ። እግዚአብሔር ይመስገን። ከዛ በኋላ ግን ርቃ ወርደው ሰይጣን እንዲያፈር ክርስቶስ እንዲደሰት አድርገዋል። በዚህ አጋጣሚ ያው በላይቭ ደረጃ ተናገር ያላቅም ሁለቱም ስለ እውነት ሳይንቁ ታዘው እንደው አላደለ ለሁሉም ነገር እሺ ስላሉ እግዚአብሔር ያክብርልኝ፣ ከኃጢአት በስተቀር የልባችሁ መሻት እግዚአብሔር አምላክ ይፈጽምላችሁ ላለው እና ያንን የተመለከቱ በጣም ብዙ ሰዎች ስለ ቤታም ስለ ኪዱም የተወሰኑ ነገሮችን ሲናገሩ ነበር። ሰው በብዙ ነገር ይጋጫል። ቅድም እንዳልኳችሁ ፕላትፎርሙ ልዩነትን ለመፍጠር በጣም ፈጣን ነው። ብታይ ፕላትፎርሙ ከሆነ ወዳጃችሁ ጋር ድንገት አለመግባባት ቢፈጠር ልዩነት በጣም ፈጣን ነው የቲክታክ ፕላትፎርም። በኮሜንት የሆኑ ሰዎች የሆነ ነገር ይላሉ፣ በውስጥ መስመር የማይመለከተ ሰው ጣልቃ ይገባል ምናምን እና ልዩነትን በጣም ይፈጥራል ማለት ነው ፕላትፎርሙ። ሁለቱም እህቶቻችን እንግዲህ ሰሞነ ሕማማት ነው። ቢችሉ እዚሁ ቢመጡና ክርስቶስን የሚያስደስት ስራ ብቻ ቢሰሩ እኔ ደስ ይለኛል፣ እግዚአብሔር ፈቃዱ ከሆነ። ካልሆነም ግን የግድ ሁሉም ነገር በአደባባይ መሆን የለበትም። ሁሉም ነገር የግድ በላይቭ ስትሪም መተላለፍ የለበትም። ሁለቱም እርስ በርሳቸው ተፈላልገው ተደዋውለው ይቅር ለእግዚአብሔር መባባል አለባቸው። ለምን ይናልን? ምክንያቱም ያለንበት ወቅት አንድ ሰሞነ ሕማማት ነው። ተወዳጆች ያለንበት ወቅት ምንድን ነው ብያችኋለሁ? ሰሞነ ሕማማት ነው። እያንዳንዱ ክርስቲያን ሊታዘዝ የሚገባበት ወቅት ነው። እያንዳንዱ ክርስቲያን በቃ በውስጡ የያዘውን ቂም በአጠቃላይ ነቅሎ የሚጥልበት ቀን ነው። ይሄ ሰሞን ያለንበት ወቅት ሰሞነ ሕማማት እንዲህ ያለ ቀን ነው እና ብዙዎቻችን በብዙ ነገር ተከፍተን ሊሆን ይችላል፣ በብዙ ነገር አዝነን ሊሆን ይችላል። ግን እመኑ ልንገራችሁ፣ በዚህ አጋጣሚ ተጣልታችሁ ያላችሁ በጣም ወዳጅ የሆናችሁ ሰዎች ሕያው እግዚአብሔር መሰከሬ ነው፣ ከተጣላችሁበት ነገር ይልቅ አብራችሁ ያሳለፋችሁት ነገር ይበልጣል። በነገራችን ላይ ይሄ ያለ አይደለ በኖርማል ጓደኝ ሌላም እንግዲህ የተጋጨ ሰው ካለ እኔ አላቅምና በኖርማል ጓደኝነት ብቻ አይደለም እምላችሁ፣ በእጮኝነትም ላይ ሆናችሁ በመካከላችሁ ጸብ ሲፈጠር፣ በመካከላችሁ አለመግባባት ሲኖር፣ በመካከል ችግር ሲፈጠር አንድ ነገር አስታውሱ የኔ ተወዳጆች፣ ከተጣላችሁበት ነገር ይልቅ አብራችሁ ያሳለፋችሁት ነገር ይበልጣል፣ በክፉም በደጉ እና ልክ የሆነ ሰዓት ላይ ሰዎች ሲጣሉ ሰዎች ሲጋጩ የሚመለከታቸው አላደለ በጣም ይቅርታና ጉቺን አስገባት መታለች። ጉቺን አስገባት አበባ እየሰጠች። ኦኬ እሺ፣ ይቅርታ እኔ አላወቅኩኝም መሲ፣ በጣም ይቅርታ። ኢንቫይት አድርጌ ያለሁኝ ኪዱን መታ ነበር፣ ምናልባት ኔትወርክ ሆናለች። እሺ እሺ፣ ሼር አደርግላታለሁ። እሺ ቤታዬ ደህና ነሽ ወይ? ሰላም ፈለገ፣ ሰላም ብርጅስቶን፣ ተመስገን። ሁላችሁ እንዴት ናችሁ? እግዚአብሔር ይመስገን። ስለመጣሽ በጣም ደስ ብሎኛል። እግዚአብሔር ያክብርልኝ። እኔ እንዴ አንተን አሉኝ እኮ አንጫጩት እኮ ቤታ አልመጣም ብዬ ነበር፣ ግን ያው አንተ ጉቺ ነው
የመጣሁት። ኧረ ደህና መጣሽ ቤታዬ። ነይ ስለመጣሽ በጣም ገና ደስ ብሎኛል። ከእንቅልፌ መነሳቴ ነው። እሰይ እሰይ፣ በጠዋቱ ገና በትኩሱ እንዴት አገኘሽ። ደስ ናችሁ? እንዴት ነው? ህማማት ጥሩ ነው ይባላል። እሺ ቤታዬ ስለመጣሽ በጣም ደስ ብሎኛል። አንዳንድ ነገሮችን እንትን ልበልና ከዛ አንቺን የፈለግኩበትን ሌሎች እህቶችን የፈለግኩበትን ምክንያት እነግርሻለሁ። ከዛ አምናለሁ ደግሞ አንቺም እንደማታሳፍሪኝ በእምነትሽ ቆራጥ የሆንሽ እህት እንደሆንሽ አውቃለሁ። በሌሎች ነገሮች ባላቅም በቤተ ክርስቲያንሽ በእምነትሽ የማትደራደሪ እህት እንደሆንሽ አውቃለሁ እና እንግዲህ አሁን እኛ ለተሰባሰብንበት መልካም ሀሳብ ፖዘቲቭ እንደምትሆኝም ተስፋ አደርጋለሁ። ተወዳጆች በቻላችሁት አቅም ለቀሩ እህቶች ደግሞ በደንብ ሼር አድርጉልኝ። እነሱ እስኪመጡ አንዳንድ ነገሮችን ብቻ እናገራለሁ። እሺ ይፈቀድልኝ። እሺ ቤታዬ። እሺ ልበል አንድ ነገር ልናገር። አይቻልም አይቻልም። ቄስ ያልባረከውን ነገር እንደ አሁን እንደ ዳቦ ቢቀርብ ምናምን ቄስ አባወራ ሳይባርክ ዝም ብሎ ይበላል? እሺ ችግር የለም። እሺ የተወሰነች ነገር ብቻ ነው ብለው አላቆየሽም። እሺ ኧረ ችግር የለም። መልካም ኦኬ። ምናልባት ሞዴሬተሮች ኪዱ እና ኤልሻዳይ እወጣለሁ ፈለገ እወጣለሁ። እውነት ነው እወጣለሁ። ቆይ አሁን እዚህ ጋር አንድ ነገር እንደውም የምናገራቸውን ነገሮች አንድ ጊዜ ላቁምና አንድ ነገር ብቻ እንተማመን። እኔ ፈለገ ያወራሽ ይፈልጋል ምናምን ስላለ አይደለም ሌሎች ሰዎች ይግቡ አልኩኝ እኮ እንጂ ሌሎች ሰዎች አንቺን መጥተው ይጠይቁ አንቺን ያናግሩ አይደለም ያልኩት። ችግር የለውም። እኔ እወጣላቸዋለሁ፣ እነሱ ይገባሉ፣ ከዛን ይገባለሁ። ቀጥዬ እንደዛ ችግር የለውም። ቆይ ቤታዬ አሜሪካን እንዴት ነው? ህማማት ገብቷል አይደል? እኔ ያው ስላልጾምኩኝ ህማማቱን እንትን አላልኩም። አልጾምኩም፣ በዚህ ዓመት አልጾምኩኝም። ችግር የለውም። ሰሞነ ህማማትንም እኮ ያው ማክበር ይቻላል። ችግር የለውም። ወደ አንቺን ወደ ፈለኩበት ጉዳይ ግን ልግባና የተወሰኑ ነገሮችን ልንገርሽ ቤታዬ። ምንድነው መሰለሽ፣ በመጀመሪያ በጣም ነው የምወድሽ፣ ስለ እውነት በጣም ነው የማከብርሽ። ይህን ነገር በዚህ ሁሉ ህዝብ ፊት የምናገረው ለከንቱ ውዳሴ ወይም ደግሞ ለሽንገላ አይደለም። እባብ ሔዋንን ባሳተ ጊዜ በተጠቀሙ አይነት ሽንገላ አይደለም እየወሩ ያለሁት። ከልቤ ልክ በቃ አለለ ከአንጀቴ ነው እየተናገርኩ ያለሁት። በጣም ነው የምወድሽ፣ በጣም ነው የማከብርሽ። በእኔ ዘንድ መወደድን አክብሮትን ያገኘሽው በአንቺ ውስጥ ማለት ከነማንነትሽ ባለሽ አቅም ሁሉ ቤተክርስቲያንሽን ስለምታከብሪ ነው። ሌላው ነገር ትርፍ ነው። ሌላው ነገር ሌላ ጉዳይ ነው። ግን ቤታ ለእኔ ባገኘችው አጋጣሚ ቤተክርስቲያኗን የምታከብር፣ ባገኘችው አጋጣሚ የቤተክርስቲያኗን ትምህርት፣ የቤተክርስቲያኗን ስርዓት ለሌሎች ለማሳየት የምትሞክር ቅን እና የዋህ እህት ነች። በተመሳሳይ ኪዱንም በዚሁ በቲክታክ ፕላትፎርም ላይ ያወቅኳት ቤታ፣ እሷም ልክ እንዳንቺው መንፈሳዊ የሆኑ ኮንተንቶችን ለማስተላለፍ ስንሞክር ከዚህ በፊት ቤታ የአንቺን ማስቸግር ያውቃለው። አንቺ ቤት መጥቼ አንቺን የሚከተሉ ሰዎች የተወሰኑ ነገሮችን እንዲማሩ እንደው የምታስታውሺ ከሆነ የመጀመሪያ ጊዜ ትምህርት የተማማርነው ስለ ቅዱሳት ስዕላት ነበር እና ሌሎችም ትምህርቶችን ኪዱን ቤት ጭምር ለማስተማር በትህትና ስጠይቅ እሷን በፍቅር ነው የተቀበለችው እና ሁለታችሁም በሕይወታችሁ ያከበራችሁት ክርስቶስን ነው። ሁለታችሁም በሕይወታችሁ ያከበራችሁት እናታችሁ ቤተክርስቲያንን ነው። እናታችሁ ቤተክርስቲያን ደግሞ ዛሬ አንድ ነገር ትፈልጋለች ከእናንተ። ያ ምንድን ነው? አባታችሁ ክርስቶስን እንድትመስሉለት። በነገራችን ላይ ተወዳጆች፣ ለሁላችንም ለኦርቶዶክሳውያን ቤተክርስቲያን እናታችን ናት። ከአብራከ መንፈስ ቅዱስ በ40 እና በ80 ቀን ጸንሳ ወልደናለች። እናት ልጅ በወለደች ጊዜ ልጇ
አባታቸውን እንዲመስልላት እንደምትፈልግ ሁሉ ቤተክርስቲያናችንም እናታችን ቤተክርስቲያን ከአብራ ከመንፈስ ቅዱስ እኛን ጸንሳ ከወለደች በኋላ አባታችን ክርስቶስን ነው እንድንመስልላት የምትፈልገው። ቅድም እንዳልኳችሁ በተፈጥሮ እናት ልጅ ስትወልድ ልጇ አባቱን እንዲመስል ነው የምትፈልገው። ልጆቿ በአጠቃላይ አባታቸው እንዲመስሉላት ነው የምትፈልገው። እናታችንን ቤተክርስቲያን ደግሞ ክርስቶስን እንድንመስልላት ነው የምትፈልገው። እና ቤታዬ ዛሬ እናትሽ ቤተክርስቲያን አባትሽ ክርስቶስን እንድትመስላት ትፈልጋለች። ክርስቶስን መምሰል ምን ማለት ነው ከተባለ ደግሞ ክርስቶስን መምሰል ማለት በትንሹ እያንዳንዳችን ምዕመናን በተለይ እንደ ቅዱሳን አባቶቻችን መገደል ላልቻለ ለእኛ በትንሹ ይቅር በመባባል ክርስቶስን መምሰል እንችላለን። ይቅር መባባል ደግሞ እስከምን ድረስ ነው? ለምሳሌ ብዙዎቻችሁ መቼም ኦርቶዶክሳውያን በተለያየ አጋጣሚ ንስሐ ገብታችሁ ታውቃላችሁ። እውነት አዳዲስ ንስሐ ነው የምትገቡት? ራሳችሁን ለካህን ለማሳየት በቀረባችሁ ቁጥር እውነት እንደው ባለፈው የሰራችሁትን ኃጢአት ረስታችሁ ሌላ አዲስ ኃጢአት ሰርታችሁ የምትሄዱት አይደለም። ተመሳሳይ የሆነ ኃጢአት እየሰራን ተመሳሳይ የሆነ በደል እየበደልን ነው የምንቀርበው ወደ ክርስቶስ። ተመሳሳይ የሆነ በደልን እንኳን እየበደልን ነው ይቅር ይለናል እርሱ ማን? ጌታችን መድኃኒታችን ኢየሱስ ክርስቶስ። ያለንበት ወቅት ቤታዬ ሰሞነ ሕማማት ነው። ሰሞነ ሕማማት ስሙ ሲጠራ ቀላል ይመስላል አይደል? ግን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሕማምን የተቀበለበትን ዕለት ነው እያሰበን ያለን። ከሊጦስጥራ አደባባይ እስከ ቀራንዮ ድረስ 13 ሕማማትን የተቀበለ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ። ስለምን? ስለኛ ኃጢአት፣ ስለኛ በደል እንዲሁ ስለወደደን። ቅዱስ ዮሐንስም ለዛ ነው እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል ያለው። እና እንዲሁ የወደደን አምላክ ስለኛ ይህን ዋጋ ከፍሏል፣ ታሟል። ከክፉ አይሁዶች ዘንድ ምራቅ ተተፍቶበታል። ቤታይ ከክፉ አይሁዶች የእሱ ምራቅ ቅዱስ ሆኖ ሳለ፣ በጣም ይገርማል። የእሱ ምራቅ ቅዱስ ሆኖ ሳለ እውር ሆኖ የተፈጠረውን ሰው አይኑን ሲያበራለት፣ ይቅርታ እውር ሆኖ የተፈጠረውን ሰው አይኑን ሲያበራለት፣ የኔ ተወዳጆች ጌታችን መድኃኒታችን ኢየሱስ ክርስቶስ ምራቁን በላዩ ላይ ጢቅ አላለበት። ምራቁን በእጆቹ ወደ አፈር ለውሶ ነው አይኑን ያበራለት። የእሱ ሁለንተናው ቅዱስ ሆኖ ሳለ ማለት ነው የክርስቶስ። ከክፉ አይሁዶች ዘንድ ምራቅ ጢቅ ሲባልበት ክርስቶስ ፊቱን እንኳን አላዞርም። ክርስቶስን መምሰል ማለት ያን ማለት በዚህ ዘመን ያለን ሰዎች ትንሿ ለእኛ እንደው የምትቀርበው ትንሿ ተጋድሎ ያነች ከተገፋፋነው ሰው ጋር ከተቀያየምነው ሰው ጋር ይቅር መባባል። የፈለገ ብንበደል ከክርስቶስ ይልቅ ማንም በደል አልደረሰበትም። በፍጡር እጅ በፈጠረው ሰው ነው በጥፊ የተጸፋው። በፈጠረው ሰው ነው ምራቅ የተተፋበት። በፈጠረው ሰው እኮ ነው የተገፈተረው። ሊወርቁ ያሉትን የሚገመገሙትን የሚደግፋቸው አምላክ የሚደግፋቸው ጌታ ሆኖ ሳለ በክፉ አይሁዶች እጅ እኮ ነው የተገፈተረው። በቤተ ክርስቲያናችን አባ ሕርያቆስ የሚባል ቅዱስ አባት አለ እና በቅዳሴው ምን ይላል መሰላችሁ? የሚፈራ ግሩም ነው፣ በእኛ ዘንድ ግን ትሑት ነው ይላል። ይደንቃል። እውነት ነው። በቅዱሳን መላእክቶቹ ፊት ጌታችን መድኃኒታችን ኢየሱስ ክርስቶስ የሚፈራ ግሩም ነው፣ ኃያል ነው። በእኛ ዘንድ ግን ትሑት ሆኖ መጣ። 40 እንስሳ ኪሩቤል 6 ክንፍ አላቸው። ጸወርተ መንበሩ ማለት ነው። የአምላካችንን ዙፋን የሚሸከሙት 40 እንስሳ የምንላቸው እነዚህ ኪሩቤል መላእክት 6 ክንፍ አላቸው። 2 ክንፋቸውን ፊታቸውን ይሸፍናሉ፣ 2 ክንፋቸውን እግራቸውን ይሸፍናሉ፣ የመለኮቱ እሳትነት እንዳያቃጥላቸው። 2 ክንፋቸውን ግን ዘርግተው ቅዱስ ኃያል የሆነውን አምላክ እግዚአብሔር ቅዱስ 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 እያሉ ያመሰግኑታል። እንዲህ ያለ የሚፈራው አምላክ በሰው እጅ በጥፊ ተጸፋ። ሁላችንም እናስበው፣ የፈለገ በደል ቢደርስብን ከክርስቶስ ይልቅ በደል አይደርስብንም። ምክንያቱም ክርስቶስ የተገረፈው በፈጠረው ፍጡር፣ ምራቅ የተተፋበት በፈጠረው ፍጡር፣ በጥፊ የተጻፈው በፈጠረው ፍጡር ነው እና እርሱን እንድንመስል ቤተክርስቲያን ታስተምረናለች። እንደዚህ ምራቃቸውን እየተፉበትን በጥፊ የጸፉትን እነዛን አይሁዶች 40 ዘመን ነው የንስሐን ዕድሜ የሰጣቸው። በመስቀል ተሰቅሎ የጸለየው ጸሎት ምንድን ነው? ሁላችሁም ታውቁታላችሁ። አባቶ ሆይ የሚያደርጉትን አያውቁምና ይቅር በላቸው። አያችሁ፣ ይህን ያክል ይቅር ባይ የሆነ አምላክን ያለን እኛ ክርስቲያኖች ይሄ ነው መለያችን። የበደሉንን ይቅር የምንል ፍጡሮች ነን እኛ። የበደሉንን
ስለዚህ በመሃል ልዩነት ሊፈጠር ይችላል፣ በመሃል ግጭት ሊፈጠር ይችላል። እመኑ ይልንገራችሁ፣ በተለይ በጓደኝነት እግዚአብሔር ምስክሬ ከተጋጫችሁበት ነገር ይልቅ አብራችሁ ያሳለፋችሁት ነገር ይበልጣል። እናንተ ሁለታችሁም በአንገታችሁ ማህተብ ያላችሁ በአንገታችሁ መስቀል የምታደርጉ ክርስቶስን የምታመልኩ ክርስቲያን ናችሁ። ስማችሁ ራሱ ክርስቶሳዊ ነው። አያችሁ፣ ክርስቶስ ስማችሁ ራሱ ክርስቲያን ነው፣ ክርስቶሳዊ ናችሁ። እና ይህንን ቸር የሆነውን አምላክ እያመለካችሁ ይቅር ባይ የሆነውን ጌታ እያመለካችሁ አይ እኔ ክርስቶስን ወደዋለሁ፣ እኔ እርሱን አመልኳለሁ፣ እገሌን ግን በፍጹም የምንል ከሆነ ክርስቲያን አይደለንም ማለት ነው። ክርስቶስን መምሰል ይጠበቅብናል። ክርስቶስን መምሰል ቅድም እንዳልኳችሁ ንስሐ ስንገባ ራሳችን ለካን ስናሳይ ተመሳሳይ ኃጢአት ነው የምንሰራው። እኔ የንስሐ አባቴ ብታይ ሰልችቷቸዋል። ሁልጊዜ ንስሐ አባቴ ጋር ቀረቤ ኃጢአቴን ሄጄ ስናዘዝ በቃ እንደው ይወቅሱኛል በጣም። ምክንያቱም ሁልጊዜ ሄጄ የምናዘዘው ኃጢአት ተመሳሳይ ነው፣ ሁልጊዜ የምሰራው ኃጢአት። ለዛ እኮ ነው አምላካችን እግዚአብሔር ዳዊትን እንደ ልቤ ነው ያለው እኮ። ለዛ አለለ የብልጠት ንስሐ ስለሚገባ ፍጡር ሆኖ ሳይሆን ሁልጊዜም ተመሳሳይ ኃጢአትን እየሰራ ተመሳሳይ በደልን እየበደለው ክርስቶስን ግን ሁልጊዜ ለይቅርታ ልቡ የተዘጋጀ ስለሆነ ጌታው ይቅር በለኝ ይል ስለነበረ ክርስቶስ ዳዊት ለእኔ እንደ ልቤ ነው አለ። እና ሁለታችሁም እህቶች እኔ ቤታዬም ኪዱም አሁን በዚህ ላይፍ ስትሪም ላይ ምንም ነገር እንድትሉ አልፈልግም። ምንም አይነት ሀሳብ እንዲኮነው እንዲሆኑ እንድትሉም አልፈልግም። ቅር የተሰኛችሁበትን ነገር ራሱ እዚህ ላይፍ ላይ እንዲህ ስለነበረ እኮ ነው እኔ እኮ ከነገሬ ጋር የተጋጨሁት እንዲህ ተፈጥሮ ስለነበረ ነው እንድትሉም አልፈልግም። አንድ ነገር ብቻ ልንገራችሁና ልጨርስ። እና በእናንተ መሀል ያለውን ክፍተት ያው ለመዝጋት ከሞከረን ታውቃላችሁ ትንሽ ቆየት ብሏል እና ካለመመቻቸት ብዙ ነገሮችን ሳናወራ ትተነው ነበር እና ከሰሞኑ በጣም ብዙ የሚወዷችሁ በቲክቶክ ያፈራችኋቸው እህት ወንድሞቻችሁ በሁለታችሁ መካከል ያለው ችግር እንዲፈታ ብዙዎች በጣም በውስጥ መልእክት ሲያስቀምጡልኝ ነበረ እና እኔ አንድ ነገር ነው በአይሙር የመጣው የእናንተ ጥምረት፣ የእናንተ ይቅር መባባል፣ የእናንተ መዋደድ ምድራዊ የሆኑ ሰዎችን ይህን ያክል የሚያስደስት ከሆነ እንደው ክርስቶስንስ ምን ያክል ያስደስተው ይሆን? እውነት አስባችሁታል? እናንተ ዛሬ በቃ ይሄን አሁን እዚህ ላይቭ ላይ አይደለም፣ ቅድም እንዳልኩት ላይቭ ላይ የምትወቃቀሱትን ነገር እዚህ ላይቭ ላይ እንድትወሩ አልፈልግም። ሁለታችሁም አድራሻ ያው ትተዋውቃላችሁ፣ ስልክ ቁጥር አንዳችሁን ታውቁታላችሁ። በውስጥ መስመር አለደለ የጥፋተኝነት ስሜት የተበቃ አለደለ እኔ ነኝ ይቅርታ መጠየቅ ያለብኝ የሚል ሰው ደውሎ ተደዋውላችሁ እያንዳንዱ ነገር መወቃቀስ አለባችሁ። መወቃቀስ የለባችሁም እያልኩኝ አይደለም። ቤታዬም ኪዱዬ መወቃቀስ የለባችሁም እያልኩ አይደለም። መወቃቀስ አለባችሁ፣ ግን ሁሉም ነገር በአደባባዩ ለካህን የሚነገር ነገርና በአደባባይ የሚወራን ነገር መለየት አለብን። ብዙ ጊዜ ቲክታክ ፕላትፎርም ላይ የተቸገርነው ነገር ያንን ነው። ብዙ ሰው ለካህን ሄዶ የሚነገረውን ነገር እንዴ ሸገር ላይ ካልተወራልኝ ቲክታክ ፕላትፎርም ላይ ይኸውልኝ አውጡ፣ ይኸው ቪዲዮ ይኸውላችሁ ፎቶ ምናምን እንደዚህ አይደረግም። የኔ ተወዳጆች ለካህን የሚነገር ማለት እንደው ዘወር ተብሎ ካለል ደበቅ ተብሎ የሚወራውን ነገርና በአደባባይ የምናወራውን ነገር ልንለይ ይገባልና ሁለታችሁም ክርስቲያኖች ናችሁ። ያለንበት ወቅት ሰሞነ ሕማማት ነው። እናታችሁ ቤተክርስቲያን አባታችሁ ክርስቶስን እንድትመስሉላት ትፈልጋለች። ክርስቶስን ደግሞ ምን መስለው ይቅር በመባባል ነው። ይቅርታ መጠየቅ ደግሞ አዋቂነት ነው። በነገራችን ላይ መሸነፍ ወይም ደግሞ መዋረድ አይደለም። ክርስቶስ በመስቀል ተሰቅሎ አባቶ የሚያደርጉትን አያውቁምና ይቅር በላቸው ሲል ክብሩ ዝቅ አላለ። እንደው ክብር ምስጋና ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ይሁንና ክብር ገንዘቡ ነው። ኦኬ፣ ቅድስና የባህሪው ነው። ማንም ሊሰጠው ማንም ሊነጥቀው አይችልም። እና ይህን ያክል ቅዱስ የሆኑ አባት በመስቀል ተሰቅሎ አባቱ የሚያደርጉትን አያውቁምና ይቅር በላቸው ነው ያለው። ይቅር መባባልን ከክርስቶስ ነው ልንማር የሚገባው። ማንኛችሁም ብትበደሉ የክርስቶስን ያክል አትበደሉ። ይሄን አስምሩበት። ምክንያቱም ክርስቶስ ምራቅ የተተፋበት በፈጠረው ፍጡር፣ በጥፊ የተጸፈው በፈጠረው ፍጡር፣ በጅራፍ የተገረፈው በፈጠረው ፍጡር፣ ከሊጦስጥራ አደባባይ እስከ ቀራኒዮ ድረስ ሕማማትን የተቀበለው በፈጠረው ፍጡር፣ በመስቀል እጆቹ ሕማም እንዲሰማው በገመድ ተወጥረው
5 ቦታ ችንካር የተቸነከረው በፈጠረው ፍጡር ነው። ይህን ያክል ሕማምን የተቀበለው ከክርስቶስ የበለጠ ማንም ሰው በደል አልደረሰበትም። ግን ከሁሉ በላይ ደግሞ ይቅርታን ያሰማለን እርሱ ነውና ቤታዬም ኪዱዬም የተወሰኑ ነገሮች እንድትናገሩ እድል እሰጣችኋለሁ። የምትናገሯቸው ንግግሮች ግን ቅድም እንዳልኩት በፐብሊክ ደረጃ የማይወሩ ነገሮች መሆን አለባቸው። በውስጥ የምትወቃቀሱትን ነገር በውስጥ እንደወቃቅሳችሁ ተራርማችሁ የግድ ነው። ቤታዬ ኪዱ እህትሽ ነች። ኪዱ ቅር ያላትን ነገር ብትነግርሽ ደውላ የዛን ጊዜ እኮ እኔ ቅር ያለኝ የተከፈውበት ነገር ይሄ ነበር ብትልሽ ምንም ችግር የለውም። ኪዱ ያንቺም ቤታ እህትሽ ነች እና እሷም ልክ እንደዚሁ በስልክ የዛን ጊዜ ታውቂያለሽ፣ እኔ ለአንቺ ማልሆነው ነገር የለም እህቴ ነሽ እና በዚህ ጉዳይ በአንቺ ቅር ተሰኝቻለሁ ብትልሽ ምንም ችግር የለውም። ብትወቃቀሱ በውስጥ በመካከል ደግሞ እኔም የማላውቀው ምናልባት በእናንተ ዙሪያ ሆነው እናንተ መሀል ልዩነት ሲፈጠር መቃቃር ሲፈጠር ደግሞ በመካከል አብረው ከእናንተ ጋር የተጋጩ ሌሎች እህት ወንድሞችም ካሉ በመጀመሪያ እናንተ ሰላም ፈጥራችሁ አንድ ሆናችሁ እርቅ ፈጥራችሁ ደግሞ በዙሪያችሁ ያለውን ደግሞ ሰው የማረም የመቆጣት የመገጸጽ ደግሞ ድርሻ እናንተ ይሆናል። እገሌና አይ ነው በቃ የዛን ጊዜ ኪዱ ጋር እንዲህ ሆነን ስለነበረን የተጋጨው መወዳት እህቴ ነች፣ አሁን ታርቀናል፣ ሰላም ወርደናል፣ በል ታረቅ ብሎ የማሰረቅ የቤታ ድርሻ ይሆናል። ኪዱም ልክ እንደዛው የዛን ጊዜ ከቤታዬ ጋር እንዲህ ሆኖ ነው እንዲህ ተፈጥሮ ነው እንጂ በጣም መወዳት እህቴ ነች፣ ለምን ጠላት ይደሰታል፣ በሉ ርቃ ውረዱ፣ ታረቁ ደግሞ ማለት ደግሞ ድርሻ እናንተ ይሆናል። ሁሉንም ሰው እየጎተትን ኑ ገሌ ገሌ ከምንል ማለት ነው። እና ቤታዬም ኪዱም ስለመጣችሁ አክብራችሁኝ እዚህ ስለተገኛችሁ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እኔ ነገር አላርዝም፣ ለሁለታችሁም እድል እሰጣችኋለሁ። የተወሰኑ ነገሮችን ተናገር። እኔ ፖዘቲቭ የሆኑ ነገሮችን እጠብቃለሁ። በጣም ደስ በሚሉ ነገሮች እንደምታስደነግጡኝ ተስፋ አደርጋለሁ እና ለሁለታችሁም እድል እሰጣለሁ ተራ በተራ እንደው በቁም ነገር ቤታ ኪዱ ምን ያክል እንደምትወጀት በዚህ አጋጣሚ ብትነግሪያት ይቻላል። በእኛ ቤተክርስቲያን ይቻላል። ምን ያክል እንደምትዋደዱ እንደው ሀሳብን መግለጽ ይቻላል። ኪዱን በዚህ አጋጣሚ ለቤታ ምን ያክል እንደምትወጃት ምን ያክል እንደናፈቀችሽ ብትነግሪያት እና እድሉን ይሄን ቻንስ ተጠቅማችሁ ሰሞነ ሕማማትን ይቅር የምንባባልበት ዓመት ሆኖ ትንሣኤውን ደግሞ በደስታ በፍቅር በአንድነት የምናከብረው በዓል እንዲሆን የአምላካችን እግዚአብሔር መልካም ፈቃድ ይሁን። ለማን ቅድሚያ ልስጥ? ለቤታ ወይስ ለኪዱ? እሺ ለኪዱ ድል ልስጥ። ቀድማ ስለገባሽ ኪዱ ለኪዱ ድል ልስጥ። ከዛ ለቤታዬ መድል እሰጣለሁ። ኪዱዬ ማይክሽን አብሪውና አሁን ፖዘቲቭ የሆኑ ነገሮችን እንጠብቃለን። የተወሰኑ ሀሳቦችን አንቺም እንድትናገር ይድል ስትሽ ኪዱዬ። ታላቅ ጀመር። አይ እኔ እኮ ፈቀድኩኝ፣ ችግር የለውም። ጀመሪ አንቺ፣ ከአንቺ ነው የሚጀመረው። ምንድን ነው የምለው ፈለግ በጣም ተወጃታለሽ ኪዱዬ። ፈጣሪ ሰው ጥሎ አይለንም። አይ አሁን መሽኮርመም ምናምን አይቻልም ኪዱዬ። በቀጥታ ቤታን ተወጃታለሽ አይደል? ምን አይነት ጥያቄ ጠይቀን ይለፈኝ። ያው አይ በጣም እንደተነፋፈቃችሁ እረዳለሁ። ያለ አይደለ ምንም ቢሆን የተጣላችሁበት ጉዳይ ብዙ የተቀያየማችሁበት ጉዳይ ቢኖር ቅድም እንዳልኩት ከተጣላችሁበት ነገር ይልቅ አብራችሁ ያሳለፋችሁት ነገር ይበልጣል። አብራችሁ ያሳለፋችሁትን ነገር ደግሞ እኛም ጭምር ስለምናቅ ማለት ነው። እና ኪዱዬ ክርስቲያን ከሆንሽ ስለ እውነት አሁን መሽኮር ምናምን አይቻልም። ክርስቲያን ከሆንሽ እውነት ክርስቶስን የምታመልኪ እህት ከሆንሽ በቀጥታ መልሽልን። አሁን ማንንም ፈርተሽ ሲሆን እግዚአብሔርን ብቻ ፈርተሽ ነው የምትመልሽው። ቤታን ትወጃታለሽ ወይስ አትወጃትም ኪዱ? የምር ፈለግ አልመልስም። ይሄንን አንዴ ደግሞ ሀሳብ አክሴፕት
ችግር የለውም ኪዱ። እኔ ማስገደድ አልችልም። ምክንያቱም አሁን እዚህ ጋር አንድ ልንፈራ የምንችለው አምላክን ብቻ ነው። መናገር የምትፈልጊው ሀሳብ ካለ እድል ልስጥና ከዛ በኋላ ለሌሎች እህቶች ለነ መሲ፣ ለነ ጉቺ፣ ለነ ተሙ ምናምን እድል እንሰጥና አንዳንድ ነገሮችን አውርተን ነገሮችን ለማስተካከል እንሞክራለን። እኔ እርግጠኛ ነኝ እንደተናፋፈቃችሁ፣ ስለ እውነቴን ነው እርግጠኛ ነኝ። ነገሮችንም አንቺ አይ ይቅርብ ምናምን ያልሽውም እውነት ስለምትወጃት ነው። እኔ በክፋት አልረዳም፣ እውነት ስለምትወጃት ነው። እና ዛሬ ፈለግንሽ አንቺንም ለእርቅ ነው ኪዱ። ያወራናቸውን ነገሮች በአጠቃላይ አንቺ ማድመጠሻል። በዚህ ጉዳይ አሁን ባነሳ ነው የእርቅ ጉዳይ ላይ ማለት የምትፈልጊው ነገር ካለ ለአንቺ እድል እንስጥና የተወሰኑ ሀሳቦችን እንድትናገሪ ኪዱዬ፣ ለአንቺ እድል ልስጥ። ምንም ማለት ነው ፈለክ ያልከው ነገር ትክክል ነው። ተመስገን። ያልኩት ነገር ትክክል ነው። እሺ ተነፋፍቃችኋል። በጣም ደስ ይላል። መልካም። እሺ ቤታ ያለሽ ድምጻችሁ በመሀል ተቆራርጦ ነበር። ይሰማል? ይሰማል ቤታዬ? እሺ አሁን ድምጽ ይሰማል? አሁን ይሰማኛል። በመሀል ቁረጠጥ እያለ ነበር። አሁን ይሰማኛል። እሺ ቤታዬ፣ ያው ለሁለታችሁ እድል እየሰጠው ነበር ቤታዬ። አሁን ምንድን ነው ቅድም እንዳልኩት ሁለታችሁንም የፈለግነው ለእርቅ ነው። ቅድም እንዳልኩት ብዙ ሰው እናንተ ወደ ቀድሞ ፍቅራችሁ እንድትመለሱ፣ ወደ ቀድሞ መወዳደራችሁ እንድትመለሱ ሀቄን ነው ይባላል አይደል? በባህላችን ሰው ሲያስለቅስ እና ወደ ቀድሞ ፍቅራችሁ እንድትመለሱ ብዙ ሰው ይፈልጋል። እና የሰው ደስታ እንዳለ ሆኖ ሰው ይህን ያክል ጉጉት ካደረበት የእናንተን መታረቅ የእናንተን አንድ መሆን ሰው ይህን ያክል ጓጉቶ ከጠበቀ ክርስቶስ ደግሞ ምን ያክል ይደሰትበት ይሆን? እና ስለዚህ ቤታዬ በዚህ ጉዳይ ላይ የተወሰኑ ነገሮች እንድትናገር ለአንቺ ምድል ስጥ፣ እንዳላፈናችሁ ማለት ነው። ቅድም እንዳልኩት ግን መወቃቀስ የተለያዩ ጉዳዮችን ግን ቃል ተገባብተን በስልክ ሁለታችሁ ብቻችሁ ማንም ሰው ሳይገባ ተደዋውላችሁ ትወቃቀሳላችሁ። አሁን ግን በቃ እርቅን ብቻ የሚመለከቱ ሀሳቦችን ስለሆነ እያነሳን ያለ ነው። ቤታዬ ማለት የምትፈልጊው ነገር ካለ ለአንቺ ምድል ስጥ። ሁለታችሁም ተነፋፍቃችኋል። እኔ አምሹ ስለ እውነት አንደበትና ልብ የተለያየ ነው እና በዚህ አጋጣሚ ማለት የምትፈልጊው ነገር ካለ ቤታዬ ለአንቺ እድል ስጥ። ሁላችንም እናስታውስ ያለነው ሰሙነ ሕማማት ላይ ነው። ኦኬ የምናመልከው ክርስቶስን ነው፣ ስለኛ ሕማም የተቀበለውን ጌታ እና ያንን እያሰብን እንናገር ለማለት ነው። ቀጥ ቤታዬ። እሺ ጥሩ ፈለግ፣ አመሰግናለሁ። ያልከውን ያው በመሀል ላይ መጨረሻ አካባቢ ነው ያልሰማሁት እንጂ ሁሉንም ሰምቻለሁ ያልከውን እና ያለፈውን ነገር እንደዚህ አትበሉ አታንሱ ስላል ካላነሳም እውነት ለመናገር ግን እኔ ልቤ ውስጥ የሆነ ነገር ኖሮ የውሸት ለአፌ ምናምን አስመስዬ እናንተ እንዳይከፋችሁ ብዬ ሰውም ደግሞ ምን አይነት ሰው ምን አይነት እንዲና ብሎ እንዳያስበኝ ብዬ የውሸት እንትን ማለት አልፈልግም። ግን እኔ በምለውን ሀሳብ እሷ ራሱ የምትስማማ ይመስለኛል። በውስጥ መነጋገር ካለብን እኔና እሷ እንነጋገራለን። በዚህ ይዘጋ ነው የምለው። በእርግጠኝነት እሷም እሺ የምትል ይመስለኛል። መነጋገር ካለብን ስህተት ካለብን ምንድነው ቴሌግራም ያላት ምናምን መደዋወል ካለብን ተደዋውለን ሀሳባችንን መነጋገር መወቃቀስ እንችላለን። ጊዜ ተሰጥቶን ያንን ነው የምለው፣ ስለ እውነት ማለት ነው። ይሄማ በጣም እኮ በሳል የሆነ ሀሳብ ቤታዬ። ቅድም እንዳልኩት እኔ እኮ እንደው አንዳንድ ምናልባት መልካም ልታነሷቸው የምትችሉት ሀሳቦች ካሉ ብዬ እንጂ ቅድም እንዳልኩት ሁሉም ነገር በአደባባይ አይወራም። ሁሉም ነገር በላይ ላይ እንዲህ ነው አይባልም። እና ነገሮችን መወቃቀስ ያለባችሁ በውስጥ ነው። በጣም ይሄ የበሰለ ሀሳብ ነው። እኔም በጣም የምደግፈው የተቀደሰ ሀሳብ ነው። ግን ማነው ቀድሞ የሚደውለው?
አይ እሱ ችግር የለውም። እሷም ሲመቻት እኔም ሲመቸኝ ተደዋውለን እናወራለን። ምንም ችግር የለም። መቼ ይመቻችኋል? እስኪ እኔ እንትን ልበልና ልጠይቃችሁ። መቼ ይመቻችኋል በውስጥ ተደዋውሎ ለማውራት? ቤታዬ ዛሬ ይመችሻል? አሁን እንኳን ዩቲዩብ ላይ ልገባ ነው። ላይ አሁን አልችልም። ጂጂም ነገርያት ነበር ነው መጀመሪያውን። ለምሳሌ አንተ የነገርከን ነገር አለ አይደለ? ጂጂም ጉጂም ብርጅስቶንም የነገሩን ነገር አለ አይደለ? እሱን የነገሩን ነገር አሁን ለምሳሌ ትምህርት ቤት ስትማር ፈተና ወዲያው አይፈትኑክም አይደለ? አጥንተህ ነው የምትፈተነው። ስለዚህ ይሄ የተነገረን ነገር መጀመሪያ ልቦናችን ውስጥ አድሮ ወይም አክሴፕት አድርገ ነው በስነ ስርዓት ምናምን ነው ያኔ ለመነጋገር መብቃት ያለብን ብዬ ነው ማስበው እንጂ አሁን ለማስመሰል ነው። እኔም እንደዛ ነው የምልክ ፈለገ። ለምን መሰለክ አሁን እዚህ ጋር ስለ ሃይማኖት ስለ ብዙ ነገር እያወራን ነው አይደለ? ላይክ ሰዎች እኔና እሷ እንድናወራ ወይም እንድንስማማ ስለፈለጉ ብቻ ወይም ደግሞ አንተን አክብረን ወይም ሌሎቹን ገዝት ላይ ያሉትን አክብረን ስለመጣም ብቻ ብንታረቅ ምንም ጥቅም የለውም። እርቅ ማለት ከልብ ነው አይደል? ፈለገ ከውስጥ ነው። ፈልገክ አስበህበት አቀድህበት የምትታረቀው የምትስማማው ነገር ነው። ሳል ይዞ ስርቆት፣ ቂም ይዞ ጸሎት ምናምን የሚባል የለም ነው የሚባለው። ስለዛ የእውነት ሁለታችንም አስበንበት፣ እኔ በግልጽ ነው ነግር ፈለገ አስበንበት፣ ሁለታችንም ፈቅደን ጊዜ ተሰጥቶን እንትን እንበል እናውራ። ደግሞ ምንጊዜም ከራስ ፍላጎት በራሴ ፍላጎት የመጣ ነገር ይሻላል። ሰዎች ስለፈለጉ ብቻ ብንታረቅ ነገም ተመልሰን መጣላታችን አይቀርም። ግን በራሳችን ጊዜ ሰጠን አውርተን ላይ ካላደለ ጊዜ ሰጠን ተያይተን ያ ስህተት ከዚህ በፊት የተፈጠረው ስህተት ሳይደገም ተስማምተን የምንቀጥልበት ቢሆን ጥሩ ነው። ግን አሁን ሆይ 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 ተብሎ ተታርቀን ነገ ደግሞ ተመልሰን መጣላታችን አይቀርም እና ራሷም ታውቃለች። ከዚህ በፊት በተጣላን ሰዓት በትክክል አክብሬ ደውዬ ነግሬያታለሁ። ጊዜ እፈልጋለሁ፣ አንቺም ጊዜሽን እንትን በይ። ከዛ ጥሩ ጊዜ ካለን ተስማምተን እንቀጥላለን። ካልሆነ ደግሞ በክብር ስለ አንቺ መጥፎ ሳላነሳ እሷም ስለኔ መጥፎ ሳታነሳ ተራርቀን የእሷንም ክፉ ሳልመኝ እኔም ክፉ ሳትመኝ መቀጠል ይቻላል። ግዴታ ማውራት እንደ ድሮ መሆንም አይጠበቅም። እግዚአብሔር ደግሞ ብሎ አይ ጊዜው ይሄ ነው ብሎ ካለ ደግሞ እኔና እሷ የምንስማማበት ጊዜ ሊመጣ ይችላል። አላውቅም። በአሁን ሰዓት ግን ፈለገ በጣም ይቅርታ፣ እግዚአብሔርን በጣም እየከበደኝ ነው እንትን ያልኩህኝ። ይቅርታ፣ በጣም አከብረሃለሁ፣ እወድሃለሁ። ብዙ ነገር አስተምረህናል። አንተን ረግጬ ወይም ንቄ ምናምን ወይም ህዝቡን ንቄ አይደለም። ግን በቃ መሆን ያለበት እውነተኛ ከልቤ እውነተኛ ግልጹን ብነግርህ ጥሩ ነው በሚል ነው እና ይህን ያለኝ። በነገራችን በጣም የገረመኝ ነገር ከነዚህ ሁሉ ጊዜያት በኋላ ሁለታችሁም ተመሳሳይ ባህሪ ነው ያላችሁ። መድኃኔዓለም እሺ፣ በጣም ደስ ይላል። ተጣልታችሁም ትግባባላችሁ ነገር እና ደስ ይላል። ይሄን ደግሞ መግባባት እግዚአብሔር ለመልካም አድርጎት። ቅድም እንዳልኩት እኔ በጣም ደግፈው ነገር ነው። ቤታዬም ኪዱም ሁሉም ነገር በፐብሊክ ሁሉም ነገር አይወራም። ሆይ 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 በዚህ ዝመቱ በዚህ ሂዱ ምናምን አይባልም። ቅድም እንዳልኩት እያንዳንዳችን ክርስቲያኖችንን ለካህን የሚወራውንና በሚዲያ የሚወራውን ነገር ለይተን ማወቅ አለብን እና ሁለታችሁም በውስጥ ነገሮችን እንድታወሩ እኔም የምደግፈው ነገር ነው። ነገር ግን እኔ የማልደግፈው ነገር ምንድነው መሰላችሁ? ሰው የቀረጸውን ፕሮጀክት ከአይምሯችሁ አውጡት። በእንደዚህ አይነት ጉዳይ እኔ ሲሪየስ ሆኜ ነው የምነግራችሁ። ቤታዬም ኪዱም በተናገራቸዋቸው ንግግሮች መሀል ላይ ሰው የቀረጸው ፕሮጀክቶች አሉ። ማለት ያው ባንጣላም እንዲህ ነገሮችን እንዲህ እናደርጋለን፣ ያው የመጥፎ ነገር ሳናነሳ መጥፎ ነገር ሳናወራ ምናምን ያው እንዲሁ ዝም ብለን አብረን እናሳልፋለን ምናምን የሚሉ ነገሮችን ሰምቻለሁ። እና ይቅር ለእግዚአብሔር ማለት ከልብ ይቅር መባባል ማለት ነው እንጂ የበለጠ ወደ መቃቃር ደረጃ የሚያደርስ የበለጠ ደግሞ የሚያራርቅ ነገር አይደለም። ቅድም እንዳልኩት አስምሩበት። ሁለታችሁም ከተጣላችሁበት ነገር ይልቅ አብራችሁ ያሳለፋችሁት ነገር ይበልጣል። ለዛም ነው ብዙ ሰዎች አብራችሁ ያሳለፋችሁትን ነገር ስለሚያውቁ አብራችሁ ዳግም እንድትታረቁ የፈለጉት። እርቅም ደግሞ የምትታረቁት ሰው ስለፈለገ ሳይሆን መሆን ስላለበት ነው።
ክርስቲያን የግዴታችን እያንዳንዱ ክርስቲያን ይቅር የማባባል ግዴታ አለበት። እያንዳንዱ ክርስቲያን የበደለውንም ሰው ይቅርታ የማድረግ የበደለውንም ሰው ደግሞ ይቅርታ የመጠየቅ ግዴታ አለበት። ስለዚህ አሁን ፈልገን የምናደርገው ነገር ሳይሆን ክርስቲያን ግዴታችን ስለሆነ የምናደርገው ነገር ነው። ይሄንን አስምሩበት እና ቤታዬ ኪዱም ከሁሉ በላይ አክብራችሁን ስለመጣችሁ ስለታዘዛችሁ ያነሳናችሁን ሀሳቦች በአጠቃላይ በፍቅር ስላደመጣችሁ በጣም ነው የምናመሰግናችሁ። እግዚአብሔር ያክብርልኝ። ነገር ግን መረሳት የሌለበት ነገር ያው ነገሩ በውስጥ እንድታወሩት ፈቃደኛ ሆንን እንጂ እርቁ ግዴታ ነው ማለት ይቅር መባባላችሁ ግዴታ ነው። ለሰው ብላችሁ አይደለም የምታረጉት። ቤታዬ ኪዱም ጭምር ለሰው ብላችሁ አይደለም የምታረጉት። ይቅር የምትባባሉት ክርስቶስን ለማስደሰት ነው። ክርስቶስን በእናንተ ህይወት ክርስቶስ ምን ያክል ቦታ አለው የምታሳዩት በዛ ነው። ኦኬ ብዙ ሰንሰለታችሁን የበጠሰላችሁ አምላክ ነው ክርስቶስ። ብዙ የቤታችሁን ጎዶሎ የሞላላችሁ አምላክ ነው ክርስቶስ። በጣም ብዙ የልባችሁን ቋጠሮ የፈታላችሁ አምላክ ነው ክርስቶስ። የትላንት ማንነታችሁን ብቻ ዞር ብሎ መመልከት ይቻላል። ቤታም ኪዱ ሳትተዋወቁ በፊት የነበራችሁ ማንነት ምን አይነት ነበረ? ዛሬ ላይ ያላችሁበት ደረጃ ምን አይነት ደረጃ ነው? አያችሁ፣ በእነዚህ ሁሉ መንገዶች ውስጥ ያልተለያችሁ አንድ አምላክ አለ፣ እርሱም ደግሞ ክርስቶስ ነው። ስለዚህ አሁን ይቅር በመባባል የምታሳዩት ለክርስቶስ ያላችሁን ቦታ ነው። ስለዚህ ነገሮችን በውስጥ ማውራታችሁን እንደግፈዋለን። ለሁለታችሁም በውስጥ መልእክት አስቀምጥላችሁና እናወራለን እና ኪዶም ቤታየም የግድ መደዋወል አለባችሁ፣ ቢያንስ ነገር ሳያልፍ ማለት ነው። ቢያንስ ነገ አላደል ዛሬ ባይመቻችሁ አሁን ከላይ ስንወጣ ዛሬ የሚመች ቀን ባይሆን ነገ ግን የግድ ተፈላልጋችሁ ተደዋውላችሁ መወቃቀስ አለባችሁ። ምክንያቱም ሁለታችሁ ናችሁ የምታውቁት ችግራችሁን፣ ድካማችሁን፣ ጉለታችሁን ሁለታችሁ ታውቃላችሁ። የግድ መወቃቀስ አለባችሁ። ቅድም እንዳልኩት መረሳት የሌለበት ነገር ምንድን ነው? እናንተ ስትጋጩ በእናንተ ዙሪያ ሆነው ገመድ የተጓተቱ ሰዎች ካሉ፣ እናንተ ዙሪያ ሆነው የተጋጩ ሰዎች ካሉ ደግሞ እናንተም ክርስቲያን ስለሆናችሁ የግድ እገሌ ተብሎ መጠራት የለበትም። ኪዱ በሄደችበት ቦታ ሁሉ ለምሳሌ ያለችው ኪዱ ጀርመን ነው። ጀርመን ባለችበት ቦታ ኪዱ የቤተ ክርስቲያኑ አምባሳደር ናት። ቤታም ያለችበት ሀገር የቤተ ክርስቲያኑ አምባሳደር ናት። ስለዚህ እናንተ ክርስቲያኖች ስለሆናችሁ ዙሪያችሁ ያሉ ሰዎችንም አይ ከቤታዬ ጋር ከኪዱ ጋር የነበረን ችግር ይሄ ነበረ፣ ቀርፈናል እና በሉ እናንተም ሰላም አውርዱ፣ ይቅር ተባባሉ ብላችሁ ነገሮችን ወደ ሰላም እንድታመጡት በትህትና እንደው በፍቅር ጠይቃለሁ። ሩቅ ሆናችሁብኝ እንጂ ኪዱም ቤታም ስለ እውነት ነው የምላችሁ፣ ሩቅ ሆናችሁብኝ እንጂ ሁለታችሁም እዚህ ኢትዮጵያ ውስጥ የምትኖሩ እዚሁ አጠገቤ ላገኛችሁ የሚችላችሁ አይነት እህቶች ብትሆኑ ኖሮ እግራችሁ ስር ወድቄ በለምናችሁ ደስ ይለኝ ነበር። እግራችሁ ስር ስለ እውነቴን ነው። ይህን ምለው እንዲሁ ለታይታ ምናምን አይደለም። እግራችሁ ስር ወድቄ ይቅር ተባባሉ ብላችሁ ደስ ይለኛል። አላደለ እናንተም ይሄን ያክል እኛም የምንከፍለውን ዋጋ እናንተም ከግምት አስገብታችሁ ችግራችሁን አውርታችሁ ተወቀቅሳችሁ ይቅር እንድትባባሉ በሉል ጊዜ ስም እንጠይቃለን። እግዚአብሔር አምላክ ከኃጢአት በስተቀር የልባችሁ መሻት ይፈጸምላችሁ፣ የቤታችሁን ጎዶሎ ይሙላላችሁ፣ የቀድሞ መዋደዳችሁን የቀድሞ ፍቅራችሁን ይመልስላችሁ እና ከፊት የምናከብረውን በጉጉት የምንጠብቀውን የጌታችን የመድኃኒታችን የኢየሱስ ክርስቶስ የትንሣኤውን በዓል በፍቅር በአንድነት የምናከብረው በዓል እንደሆን እግዚአብሔር አምላክ ይፍቀድልን። መሲና ጉቺ የምትሉት ነገር ካለ ለእናንተ ድል እስቲ ይቅርታ ድል ሳልሰጣችሁ እና ያው እንሸኛቸው። በጣም እናመሰግናለን ፈለገ። ያው እኔም ቅድም ለኪዱም ላይቭ ላይ ገብቼ ነግሬያታለሁ። ቤታና ኪዱ ላይቭ ላይ የሚያወሩት ምንም አይነት ነገር የላቸው። እኛ ጓደኞች ይኖሩናል፣ ገባክ? የቅርብ ጓደኞች ምናምን። አሁን እኔና ጉቺ ብዙ ጊዜ በውስጥ እንደዋወላለን። የሆኑ ስህተቶች ሲኖሩ ልትቆጣኝ ምናምን ትደውላለች፣ ሚዲያ ላይ አትናገረኝም። ቤታና ኪዱ ደግሞ ነገ ዛሬ ሳይሉ አንተ ፊት በመጀመሪያ ይቅርታ ተባብለው ከዛ በኋላ ደግሞ ከብሎክ ተነሳስተው በውስጥ ደግሞ አንተ ባለህበት ሁለቱንም እያወሩ አንተ ትታሃቸው ትወጣለህ፣ ግሩፕ ፈጥረህ ማለት ነው። እና እርቅ ማውረድ አለባቸው። ምንም ይሄን ያክል ነብስ አልተገዳደሉም።
ትላንትና ነፍስ የተገዳደሉ ሰዎች እንኳን አንድ ወንበር ላይ ቁጭ ብለው ሲበሉ ሲጠጡ አይተናል። እና እነዚህ ደግሞ በተራ በትንሽ ነገር ነው እንትን ያሉት። በቃ እዚህ ቲክቶክ ላይ ሁሉም የተጣላ መታረቅ አለበት። ሞር ደግሞ ኪዱና ቤታ ደግሞ ሞር መታረቅ አለባቸው። ቅድም ያው በውስጥ የለመንኩክ ይሄንን ስለፈለግኩት ጉቺም ይሄንን ስለፈለገችው ነው። ጉቺ እንደውም በጣም ተጨንቀውና በቃ መታረቅ አለባቸው ሁሉንም ነው እንደም ያልነው። እኛ ግን ሞር ደግሞ ሁለቱም በጣም ይዋደዱ። አሁን ኪዱን አይተሃታል። አንተ ያልከው ትክክል ነው አለች። ከአፏ ማውጣት ሼም ይዟት ነው። ሁለቱም ሲጀመር ይዋደዳሉ። ይሄን ያክልም ውስጣቸው ክፋትም ያለባቸው ልጆች አይደሉም። ስለዚህ አንተ ፊት ከብሎክ ተነሳስተው ፎሎ ይደራረጉ። ህዝብን አክብረው ማለት ነው። ህዝቡን አክብረው እንደገና ደግሞ የህማማትን አክብረው ፎሎ ይደራረጉ። ከዛ በኋላ በውስጥ ቤታም ኪዱን ትቆጣት፣ ኪዱን ቤታን ይወቃቀሱ። ሁለቱም የጓደኛ ወጉ ስለሆነ ማለት ነው። እንደዛ ያድርጉ። ከዛ ደግሞ ሞር ወደ ሚዲያው ደግሞ ሲመጡ ቀስ ብለው ምናምን መምጣት ይችላሉ። መሲ ባለችው ነገር አልስማማ። ቆይ ኪዱ ቆይ እኔ ነኝ የሚያርፉት። ቆይ አንድ ጊዜ ቆይ። አሁን መረበሽ አይቻልም። መሲ ያሰብሽን ጨርሺ። ያክል እነሱ የተጎዳዱት ነገር የለም። በቃ የሴትነት አለ አይደል? እኛ ሴቶች ነገር የምናካብደው ነገር አለ እንጂ ምንም ቤታንም አሁን ኪዱ ምን አድርጋሽ አሁን ኪዱ የሆነ ነገር ሆነች ብትባል ቤታ እያለቀሰች ነው የምትመጣው። ኪዱም እንደዛ ማለት ግን አላች አይደለች? የሴቶች ባህሪ የሆነች እልህ ነገር ያ ነው። ሁለቱም ጋር ክፋት የለም እንደምትወ። ስለዚህ ይሄን ህማማት የሚያከብሩ ከሆነ ፈለገ በዚህ 4900 ህዝብ መሀል ፎሎ ይደራረጉ። ከዛ በውስጥ ያወሩ ወደ ሚዲያ ቀስ ብለው የሆነ ቀን መጥቶ ያስደንግጡት ይሄን ማህበረሰብ ማለት ነው። እኛ የምንፈልገው ይህንን ህዝብን አክብሩ። ሰምታችኋል። መልካም፣ በጣም የተቀደሰ ሀሳብ ነው። እሺ ለጉቺ ቶሎ እድል እንስጥና ከዛ አንድ ሀሳብ ላይ ያወስነን እንለያይ። ለጉቺ እድል ልስጥ። እሺ በጣም ነው የማመሰግነው ወንድማችን ፈለገ። እኔ የመጀመሪያ ጊዜ ነው ቤትክ ስመጣ። እኔ አንድ ነገር ሁለቱም በጣም የምወዳቸው እህቶቼ ናቸው። በጣም በእድሜ የምበልጣቸው ታናናሽ እህቶቼ ናቸው። አንድ ነገር ልነግራችሁ የምፈልገው ነገር ይሄን ያህል ይህ ህዝብ እዚህ ሚዲያ ላይ የሚያውቃችሁ ሰው ፍቅራችሁን የሚፈልግ አንድነታችሁን መዋደዳችሁን የሚፈልግ የሁለታችሁም ደጋፊ ወዳጅ የሆነ ሰው በብዙ ተጨንቋል፣ በብዙ ተንገላቷል በእናንተ ምክንያት። ህዝብ በዚህ ያህል ለእናንተ ከተጨነቀ በጸባችሁ ሰማይና ምድርን የዘረጋውን አምላክ ምን ያህል እያስጨነቃችሁ እንደሆነ እናንተ በራሳችሁ እዩት። የይቅርታ ዋጋው ብዙ ነው። ይቅርታ መዳን ነው። እናንተ ለራሳችሁ ትድናላችሁ። ይሄ እልህና መሸናነፍ አይደለም። ይቅር ስትባባሉ የበደላችሁትንም ይቅር ማለት አልፎ መሄድ ማለት ነው። ነገ ከዚህ ላይቭ እንኳን እስክንወጣ በህይወታችን ምን እንደሚፈጠር አናውቅም። ይህን ላይቭ ዘግቶ ወንድማችን እስኪወጣ ምን እንደሚፈጠር በህይወት አናውቅም። ስለዚህ ጊዜው አልረፈደም። በእርግጠኝነት እስከዛሬዋ ቀን ድረስ የነበራችሁ የመተያያ ጊዜ በቂ ነው ባይ ነኝ። እኔ እስከዛሬ ተያይታችኋል። ከዚህ በኋላ ሌላ ጊዜ መፈለግ ማለት ይሄ ልክ አይመስለኝም እንደኔ። ምክንያቱም በህይወት ምን እንደሚፈጠር ስለማይታወቅ። ስለዚህ ለእግዚአብሔር ተመቹ። ቤታ ለኪዱ አይደለም፣ ኪዱ ለቤታ አይደለም፣ ለመድኃኒዓለም ተመቹት ነው እኔ እምለው። ለእግዚአብሔር ተመቹና ህዝብን ማክብሩና ከእግዚአብሔር በላይ ምንም የለም። ምን አለ መሰላችሁ፣ ሰው ሲጣላ በሰዓቱ እልሁ ንዴቱ ምናምን ብዙ ሊያስብል ብዙ ሊያነጋግር ይችላል። እመኑኝ ግን ንዴቱና እልሁ ሲበርድ መናፈቅ ነው የምትጀምሩት። የጸብ ሌላኛው ጀርባ ፍቅር ነው። የሚዋደድ ሰው ነው የተጣላው። የእውነት ስለምትዋደዱ የእውነት የተጣላችሁት ለሚዲያ አይደለም እናንተ የተጣላችሁት። ለዛ ነው ዛሬ በትንሹ ሰላም ለመፍጠር የከበዳችሁ። ለሚዲያ ሾው ቢሆን ኖሮ የተጣላችሁት ይሄ ሁሉ ነገር ወንድማችንም እዚህ ጋር መቀመጥ 5000 ሰውም እናንተ መመልከት አይጠበቅበትም ነበር። ግን የእውነት ነው ጸባችሁ፣ ቢካዝ ፍቅራችሁ የእውነት ስለነበረ። ለእግዚአብሔር ተመቹ ነው እኔ ሁለታችሁንም እምላችሁ። ኪዱዬም በጣም ነው የምወድሽ፣ ቤታዬም እንደዛው። ለእግዚአብሔር ተመቹ እህቶች፣ ይቅር በሉ፣ ለሱ ይቅር በሉ። እግዚአብሔር እኛ ይቅር ስንል በብዙ በደላችንን ይቅር ይላል። እኛም ብቻ አይደለም ፈጣሪንም አስጨንቃችኋል። እባካችሁ ይህንን ነው የምለው። ጨርሻለሁ ወንድሜ፣ ያመሰግናለሁ። በጣም የሚደንቅ መልእክትን ያስተላለፍሽው እህታችን።
አረ በጣም ቃሌት ያሰማልን። እግዚአብሔር ያክብርልኝ። ስላወኩሽ በጣም ደስ ብሎኛል። በጣም ደስ የሚል መልእክት ነው እና ትክክል ነው። በቃ እስካሁን የተያዩበት ጊዜም በቂ ነው። እስካሁን የተሰጣጡት ጊዜ በቂ ነው እና ቤታና ኪዱዬ ወደኋላ ዞሮ መመልከት አያስፈልግም። ወደኋላ ዞሮ ማየት እንደ ሎጥ ሚስት የጨው ሐውልት አድርጎ ስለሚያስቀር ማለት ነው። ወደኋላ ነገሮችን መመልከት አያስፈልግም። ቅድም መሲም ብለዋለች። አሁን በዘመናችን ሁላችንም እያየው ነው። እርስ በርስ የተገዳደሉ፣ እርስ በርስ የተተኳኮሱ፣ እርስ በርስ በጣም ብዙ የሆኑ ደም የተፋሰሱ ሰዎችም ነገሩን ሁሉ ረስተው ይቅር ተባብለው አንድ ማዕድ ተቀምጠው አብረው መብላት አብረው መጠጣት ጀምረዋል እና በእናንተ መካከል ደግሞ ይህን ያክል የከፋም መጥፎ ነገር አልተፈጠረም። ስለዚህ ጉቺም እንዳለችው የእውነት ስለምትዋደዱ ነው የእውነት የተጣላችሁት። በስመ አብ የሚደንቅ አባባል። በእውነት የእውነት ስለተዋደዳችሁ ነው የእውነት የተጣላችሁት እና አሁኑኑ ኪዱም ቤታዬም ብሎክ የተደራረጋችሁትን አንሱት። እሺም እንድትሉኝ አልፈልግም። ስለ እግዚአብሔር ይኸው የእሱን ስም ጠርቻለሁ። ስለ እግዚአብሔር ሁለታችሁም ብሎክ የተደረገ የኔም ነገር ትዝ እያለኝ ይቅርታ። ሁለታችሁም ብሎክ የተደረጋችሁትን አንሱት። እሺ አንሱት። ከዛ በኋላ በውስጥ ነገሮችን ለመፍታት ሞክሩ። አለቀ። ይቅር ለመባባል ሞክሩ። አሁን እዚህ ፊት ለፊት ይቅርታ በሉ አንልም። መሲዬ ቅድም ያንን ሀሳብ አንስታ ነበረ። ግን ያለለለ እንደው ለወረት እንዲሆን ስለማንፈልግ የእውነት ይቅር እንድትባባሉ ስለምንፈልግ እዚህ ፕላትፎርም ላይ እዚህ ቲክታክ ፕላትፎርም ላይ አንዳችሁን ይቅር በሉ። ይቅርታ በይ ኪዱ፣ ቤታዬን ይቅርታ በይ፣ ቤታም አንቺም ኪዱዬን ይቅርታ በያት ምናምን አንልም። ብሎክ የተደረጋችሁትን ብቻ አንሱት። ከዛ በውስጥ በደንብ አውሩበት፣ ተነጋገሩ ስለ እግዚአብሔር። እሱም ብቻ እሺ፣ ችግር የለውም። እሱ ምንም እግዚአብሔርን ስም ጠርተክ ያው እሷን ማየት ትችላለች። አንስቼላታለሁ ብሎኩን። ምንም ትልቅ ነገር አይደለም። ያ በውስጥ ያልከውን ያው ጊዜ ሰጠን በውስጥ እናወራለን። ፎሎ ማነው እንትኑን ግን አንስቻለሁ ብሎኳን። ችግር እሺ ኪዱ አንቺ አንስተሻል አይደል? ኪዱ በብሎኩን ያ አንስተሻል? እሺ ፎሎ አደረግሻት? ኖ ፎሎ ማስተናገርም በኋላ እሱ ፈለገ። እሱ አሁን ዝም ብሎ ነው የሚሆነው። ፈለገ ማውራት ከቻልን ቴሌግራም አለን። ቴሌግራም ላይ አልተቦላለቅም። ማውራት ከፈለግን እናወራለን። ቆይ ቤታዬ፣ ቆይ አንድ ነገር ልንገራችሁ። ፎሎ ማድረግ ማለት ነው አይቻልም እኮ ፈለገ። ቲክቶክ ላይ እኮ መደዋወል አይቻልም። ፈለገ አሁን ገና አስከፋችሁ። ስለ እውነት እኔ ሰውነቴ በጣም ጠላቴ ነው። ሲርበኝ ለመለመን አልችል፣ እንዲወፍሩ ሲከፋኝ አያስታውቅ፣ ሁሌ ፈገግ እንዳልኩ እኔ ከፍቶኛል። እውነቴን ነው። ለምን ፎሎ ማድረግ ማለት በጣም ተራ ነገር ነው። እንኳን ምን ጥቅም ነው? እኳት በይ ተይ። አሁን ምንድን ነው መሰለሽ ኪዱዬ፣ ቤታዬ ማድምጡኝ። ፎሎ ስለ እግዚአብሔር ብላችሁ ፎሎ ተደራረጉ። ጥቅሙን እኛ ነን የምናውቀው እና አሁን ጥቅሙ እንዲህ ነው። ደግሞ አሁን የቲክቶክን ፎሎ መደራረግ ጥቅም ቁጭ ብለን ስናስረዳ ነዋል እንዴ? እንደዛ አይሆንም። ፎሎ ተደራረጉ። የምትደዋወሉት አውቃለሁ በቴሌግራም ነው። በቃ በቴሌግራም ትደዋወላላችሁ። በቴሌግራምም ጭምር ፎሎ ብሎክም ተደራረጋችሁ እኮ ነው። እሱንም አንሱት። በቲክታክም ይኸው ብሎኩን አንስታችሁታል። እግዚአብሔር ያክብራችሁ። ፎሎ ግን ተደራረጉ። እኔ አሁን ለህሊ ናችሁ። እኔ እግዚአብሔርን ስም ጠርቻለሁ። እግዚአብሔርን የምትፈሩ ከሆነ ብቻ አድርጉት። ካልሆነ ግን እንግዲህ ማስገደድ አይቻልም። ቤታይም ኪዱም ትልልቅ ሰዎች ናችሁ። እናንተን ማዘዝ መቆጣት አይቻልም። ግን ስለ እግዚአብሔርን የምትወዱት ከሆነ ብቻ ግን አድርጉት። አንድ ጊዜ ቤታይ ያደርገሻል የኔ ቆንጆ። መቼስ ይዘኸኛል በፈጣሪ እንደው ዘንድሮ እኮ ችግር የለውም። ምን ያውን ያክብረልኝ አደረሻለ ፎሎ ይኸውልህ አሁን ለምሳሌ ፎሎ ብንደራረግ ሁለታችንም እዚህ እንትን ላይ ፎር ዩ ፔጅ ላይ ምናምን መታየታችን አይቀርማ። ከዛ እስከሆነ እሺ ያልን አይደለ? አሁን ከዛ ከበቃ ሰው ከተነጋገረ ምን ከተባለ ይቅር ከተባባለ በኋላ ፎሎ የሚደርሻል ዝናሬ ቢግዲ ችግር የለም። በጣም ነው የምትወጃት ማለት ነው ቤታን። ስለ እውነቴን ነው። አንደኛ ይሄን ያክል አታስቸግር። እሷ
ቆይ አዳምጪ። እሷ ፎሎ አድርጋለች፣ ያው እሷ ፎሎ አድርጋለች፣ አንቺን ፎሎ አድርጊ። ይሄን ያክል መሽኮርመን ምን ማለት አያስፈልግም። በያውን ፎሎ አድርጊ። ፎሎ አድርጊና የቤታን ፎሎ መልሺ። ተደራርገናል በቃ ፈለገ እውነት ነው። በጣም ይዋደዳሉ እኮ ሁለቱ። እግዚአብሔርን አያቸው ምን ተተችም አሁን በውስጥ ተደዋውሉና ፈለገ ይሄንን ዝለለው በቃ ይሄ እስካሁን ይሻልን በልደታ እኔ አልዘለም። እግዚአብሔርን ተወጇለሽ ከዛ ትጠይቀናለህ። አሁን ሳምንት ትጠይቀን ምናምን የፎሎ እግዚአብሔርን ተወጇለሽ ወይ? አዎ ተወጇለሽ ኪዱ። እሺ በቃ እግዚአብሔር የምትወጁ ከሆነ ስለ እግዚአብሔር ፎሎ አድርጊ፣ ፎሎ ባክ መልሽ። እሺ አድርጌያለሁ። እሺ ሊቪዲሽ በጀርመንኛ እሺ እግዚአብሔር ያክብርልኝ ሁለታችሁንም። በውስጥ በቴሌግራም ነገ ስለ እውነቴን ነው። እኔ እንዴት ግሩፕ ራሱ እንዴት ክሬት እንደሚደረግ አላውቅም። ቤታይ በተደጋጋሚ ላንቺ ለመደወል ሞክሬ ትንሽ አስቸግሮኛል። ያ አለረለ ሴቲንጉን ብታስተካክልኝ ደስ ይለኛል። ደውዬ እንዳገኝሽ መልእክት አስቀምጬ እንድታዩ ያንን ሴቲንግ ብቻ አስተካክልኝ። ኪዱንም ስለመደውልላት አገኛታለሁ። ነገውኑ ግሩፕ ክሬት አስደረግና ተደዋውለን ታወራላችሁ። ቅድም እንደተባለው እኔ በጌታ ሰላም አመልጣለሁ ማለት ነው። ከዛ በኋላ እናንተ ዘው ትወቃቀሳላችሁ እና እግዚአብሔር ያክብርልኝ። ለስካሁኗ ሰዓት ታዛችሁ እሺ ብላችሁ ሁሉንም ነገር ስለታዘዛችሁ በጣም ነው የማመሰግነው። ያለነው ሰሞነ ሕማማት ላይ ነው። በቃ አይደለ በትንሹም ቢሆን ለቤተ ክርስቲያናችሁ የምትታዘዙ እህቶች መሆናችሁን ስላሳያችሁ በጣም 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 ደስ ብሎኛል። ኮርቼባችኋለሁ። ሁለታችሁንም ያለማዳላት በጣም ወዳችኋለሁ። እኔ ብቻ አይደለሁም፣ መሲም፣ ጉቺም፣ ተሙም ሌሎችም በቲክታክ ፕላትፎርም ያፈራችኋቸው ቤተሰቦች በአጠቃላይ እናንተም ይወዷችኋል። እግዚአብሔር አምላክ ማውጣት በስተቀር የልባችሁን መሻት ይፈጽምላችሁ። በጣም ነው የምወዳችሁ። በቃ እናወራለን በውስጥ አሁን መሄድ ይቻላል። እሺ ፈለገ አክብረን ስላልክ ስላናገርከን በጣም ነው የማመሰግነው። ጉቺም ብርጅስቶንም ተመስገንም ሁላችሁንም አመሰግናለሁ። በቃ ይሄን የምለው ታፍነዋል። ኮመንት ክፈትላችሁ። ወዴት ነሻ ነው? ቴሌግራም ላይ እኮ አላስቀምጣል አፈናችሁን እያሉ ነው። እና ክፈትላቸው፣ እነሱም ነፃነት ያገኙ። ሌላ ምትለው ነገር ካለ? ሌላ ምለው ነገር ምንድነው? በጣም ነው ወዳችሁ፣ በጣም በጣም እና ትንሽ እስከምቀስስ ጠብቁኝ። የንስሐ አባት እንዳትይዙ ጠብቁኝ። እሺ ኪዱ ቤታይ የንስሐ አባትን ትይዛላችሁ። ችግር የለም። ረስቀልን ነው ወይ ጉድ! ደግሞ እንደዚህ ያለ ብለው ስሜን እንዳያጠፉ። ኤኒዌይስ በጣም ነው ወዳችሁ። የንስሐ አባት ኧረ ቤታይ፣ ኧረ ታይ ግድ የለም ታይ። እንዴት አይቻልም? ኦኬ እሺ፣ አላውቅም በዛ። አይ ንስሐ አባት የሚኮነው እንዴት ነው መሰለሽ? አሁን ዲያቆን ንስሐ አባት መሆን አይችልም። ዲያቆን ንስሐ አባት የሚሆነው ሚስት ሲያገባ ነው። ከዛ አግብቶ ይቀስሳል። አላውቅም ነበር፣ አወቅኩኝ ዛሬ። እንደዛ ነው ስርዓቱ። ኤኒዌይስ እኔ ትንሽ የማገለግላቸው ነፍሳቶች አሉ። እንደምታዩ ተመስገን ጌታ የሚባለው እና ከሌላ ደግሞ አንድ ልደተ ቃል የሚባል ወንድማችን አለ። ሁለቱም የኔ ክትትል የሚሹ ወንድሞች ናቸው። በጣም እኔ ወደ ትዳር ዓለም ገባው ማለት በቃ እነሱ ሜዳ ላይ ነው የሚቀሩት፣ ጨረቃ ላይ ነው የሚቀሩት። ስለዚህ በተወሰነች መልኩ እነሱን ሰው ለማድረግ ስል እንግዲህ ያው ራሴን ገድቤ እየኖርኩ ነው። ቤታይ አንድ ቀን ግን አስደስታቸዋል አይቀርም። መሲም ጉቺ ቤታም ኪሉ አገር ቤት ስትመጡ ጠብቅና አንድ ቀን አስደስታቸዋል አይቀርም። አብረን እስኪ አንድ መዝሙር ዘመን ቤታይ። በስመ አብ ወወልድ ወመንፈስ ቅዱስ። ከመዝሙር በኋላ
ሌላ ስራ አለኝና ይጋጭብኛል። ከዚህ ስወጣ ሌላ ስራ አለኝ ይጋጭብኛልና ጉቺዬ በእኔ እንሂድና ጣችንን እናጫውት። በጣም ነው የምናመሰግነው። እግዚአብሔር ያክብርልን። እግዚአብሔር እንዲህ እንዳንተ ያሉ ሰዎችን ያብዛልን። ለሰላም ለአንድነት የሚደክሙ ሰዎችን ያው ፕላትፎርሙ እንደምታውቀው ነው፣ ግን አንዳንድ ጊዜ እንዲህ እንዳንተ ያሉ ሰዎችን እግዚአብሔር ያብዛልን። እናንተንም በጣም ነው የምናመሰግነው አክብራችሁ እሺ ብላችሁ ስለመጣችሁ። የቀረውን እግዚአብሔር ውሃ ያፍስስበት። ሰላም ተመልሶ አንድ ላይ ሆናችሁ የቀድሞ ፍቅር ተመልሶ የምናይ አድርገን። ሌላ በዚህ ጉዳይ ላይ የእውነት በጣም ሲጨነቁ የነበሩ ወንድሞች አሉ። አሁንም ፈለገን ምስጋና አቅርቢልን እያሉኝ ነው። አንድ ልዑል የሚባል ወንድማችን ከትላንት ለሊት ጀምሮ ሲደውልልኝ ነበረ። እችን ታህል እንኳን አጋጣሚውን ጊዜ ክን ወስደክ ምን ብለሃል እህቶችን ለማስማማት እግዚአብሔር ይስጥክ። በቃ እንዲህ አይነት ሰው አይጥፋ። እንዲህ አይነት ሰው በጣም በህይወት ያስፈልጋል እና በጣም ነው የማመሰግንክ። ተመስገንም ከላይ ያለው ብሪጅስቶንም ሁላችሁም እዚህ ያላችሁ ኪዱና ቤታዮ ከታች ያላችሁም ሰዎች ይሄ አጋጣሚ ለቤታዮና ለኪዱ ብቻ ሳይሆን ሌሎቻችሁ በህይወታችሁ ቂም ይዛችሁ አዝናችሁ ተቀይማችሁ ያላችሁ የይቅርታ ዋጋው ብዙ ነው እና መንገድ ያቀናል፣ ነገር ያስተካክላል። ይቅርታ ኃጢአተኛውን እንደ ንጹህ እንደ አዲስ ይወልዳልና ሁላችሁም በየቤታችሁ ይቅር ያላላችሁት ካለ ያስቀየማችሁ እንኳን ካለ ይቅር በሉ እና አዲስ ጅማሬ ይሁንላችሁ። ላለው አመሰግናለሁ። ፈለገዬ ሁላችሁ ነው። አሜን አሜን። ቤታዬም ኪዱ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ለእኔ እንደታዘዛችሁ በእውነት አምላካችን እግዚአብሔር ታዛዥ ሆነን ፍሬ ይስጣችሁ። ለእኔ እንደታዘዛችሁ እንደ ይስሐቅ፣ እንደ ተክለ ሃይማኖት፣ እንደ ገብረ ክርስቶስ፣ እንደ ሕፃነ ቂርቆስ የሚታዘዥ ታዛዥ ሆነን ልጅ ይስጣችሁ። ታዛዥ ሆነን ፍሬ እግዚአብሔር አምላክ ይስጣችሁ። አመሰግናለሁ። አሜን። ፈለገ እኔም አመሰግናለሁ። መልካም ፕሮግራም ይሆንላችሁ። አይ ቲንክ አላችሁ። አሜን። ሰው እያወራ ነው መሰለኝ። ማን ነው እያወራ ነው? አይታይም። ችግራችን ነው ችግራችን፣ የኛ ችግር ነው እያወራ ያለው። አቤት ወንድማችን ተመስገን። ሚዩት ነው እኔ ጋር ታውቃለህ። ናቸውና እግዚአብሔር ይሄን ልብ አይውሰድባችሁ። እናንተ ሁሉ ከታች ያሉት አይሰማቸውም የተመስገን ድምፅ። አሁን ከፍቶታል። አሁን ለዛ ነው ዝም ያልኩት። አሁን ስለከፈተው አሁን ይሰማል ብዬ ነው። አሁን ይሰማል። አልሰማም። ይቅርታ አቋረጥኩኝ። አይሰማም እያሉ ስለነበር እንዳለ ለዛ ነው። እኛ ጋር ሚውት አሁን ይሰማል ብለዋል። አሁን መናገር ትችላለህ። ይቅርታ። እኔ ላመሰግን የምችለው ከዲያቆን ይልቅ ሁለት እህቶቼ ነው ላመሰግን የምችለው። ልክ እንደ ዳዊት ልበቀና የሆኑ ሁለት ድንቅ እህቶች ናቸውና እናንተ ለመመለስም ሆነ ለሁሉም ነገር ልባችሁ ክፍት ስለሆነ እግዚአብሔር የሚፈልገውም የሚወደውም እንደናንተ አይነት ልብን ነው እና ለእግዚአብሔር የምታስፈልጉ ለብዙዎች የምታስፈልጉ ድንቅ እህቶች ናቸው። ደግሞ መጽሐፍ ቅዱስ ሲናገር ደግሞ የሚያስታርቁ ብፁዓን ናቸው ይላልና የብፁዕነትን ቦታ ያገኘ ድንቅ ወንድሜ ዲያቆን ፈለገ አትናቴዎስ እግዚአብሔር አምላክ ይህን ሞገስህን ይህን ክብርህን በአንተ ላይ እንደጨመረ አይጉደል እላለሁ። አመሰግናለሁ። አሜን አሜን። ወንድማችን ተመስገን። አሜን። በጣም እናመሰግናለን። እሱን ላዳምጥ ብዬ ነው። በቃ ልወጣ ነው ፈለገዬ። እሺ ቤታዬ። እሺ መልካም ጊዜ ይሁንላችሁ። ቀደም እንዳልኩት እሺ ችግር የለውም። እሺ ኪዱ አቤት እንዴት ነው?
አለናላ አይ ፈለገ ጊዜ በጣም ነው ማከብረ በጣም ነው ወደ ማርያምን እኔም በጣም ነው የምወድሽ፣ በጣም ነው ማከብርሽ። ስለ እውነት እኔ ጋር በጣም ትልቅ ቦታ ነው ያላችሁ፣ በጣም ትልቅ ቦታ እና ያው በደንብ ደግሞ ከዚህ የበለጠ እንደምታስደስቱኝ ተስፋ አደርጋለሁ። እና ኪዱ ደግሞ አንዳንድ ጊዜ ፍቅርን መደበቅ ጥሩ አይደለም። አሁን አንድ ሰው የሚወዳትን የሚያፈቅራትን ሴት ግን ፈለገ ተው ግን ተው። ኧረ ልደተ ቃል የት አለ? ልደተ ቃል እና ግባ ያው ተመስገን አለ። አንድ ሰው የሚወዳትን የሚያፈቅራትን ሴት ፍቅሩን ሳይገልጽላት ሲቀር አለ ፍቅሩን ሲደብቅ ብዙ ነገር ያመልጠዋል። እና እንትን ነው ፍቅርሽን አትደብቂ። አንተ ልደተ ቃል ፍቅርህን ግለጽለት፣ ለተመስገንም ፍቅርህን እየተገላለጻችሁ እኔ ታፕታፕ እያደረኩኝ ከስር ፍቅር እሰማለሁ እማራለሁ። ፈለገ ይደናደር፣ ተመስገን ይደናደር። እሺ ቻው በሉ ጋይቶች፣ እንዲታታላችሁ። እሺ ኪሪ፣ እሺ እኔስ እደውልልሻለሁ። እዚህ ያከብርልኝ እደውልልሻለሁ። እሺ ባይ። ያቁን ኮመንት ከተለው አንተ ደግሞ እሺ፣ አሁን እሺ ማን ያስገባ አንተን? ውድ ወንድሜ ከልብ ነው ማመሰግነው። እግዚአብሔር ይሄ ሞገስ በጣም የሚያስቀና ሞገስ ነው አንተ ላይ ያለው ሞገስ እና እግዚአብሔር አምላክ ይባርክህ። ነገ በትልቅ ሁኔታ ይደወልልሃል። ነገ ሲደወልልህ ታወራዋለህ። ዛሬ ያወራከውን ሁሉ ማታ ላይ ታወራልኛለህ። ነገ ጠዋት ሲደወልልህ ማንን ነው? ከጎኔ ሌላ ሰው የለም። ዲያቆን እርሶ ብቻ ነው። አሀ እኮ ታዲያ ማንን ነው ሲደውልልህ ምናምን ያልከኝ? እኔ ደውልልሃለሁ ነው። ነገ ደውልልሃለሁ። አትደውልልኝ ተመስገን ፕሊስ እባክህን። የተወሰኑ ቀናቶችን ከእናንተ ትንሽ ራቅ በማለቴ በጣም ጥሩ የሆነ ጤንነት እየተሰማኝ ነው እና በቻልከው አቅም ፕሊስ አትደውልልኝ። ያገኘሁትን ሰላም ማጣት አልፈልግም። ኧረ በጣም ነው እኔ ራሴ የተመቸኝ ማናችሁንም አለማግኘት። ለማንኛውም ኧረ ቤታ እኔ አፍራለሁ። እንደዚህ አይነት ጊፍት አትስጡ እህቶች፣ እንደዚህ አይነት ጊፍት እኔ በጣም አፍራለሁኝ እና ፕሊስ ቤታዬ ተይ፣ ግድ የለም። እሺ ኤኒዌይስ የነበረን ጊዜ በጣም ደስ ይላል። ዛሬ በጣም ደስ በሚል ሁኔታ በጣም ትልቅ መንፈስ የሆኑ ነገሮችን አውርተናል። በዚህ አጋጣሚ ይሄ ላይቭ እያያችሁ ያላችሁ እህት ወንድሞች እጅግ በጣም ከምትወዷቸው እህቶቻችሁ ወንድሞቻችሁ ጋር የተጋጫችሁ አሰራቂ አያስፈልግም እና በቻላችሁት አቅም ሰሙነ ሕማማት ስለሆነ ይቅር ተባባሉ። በዛም ደግሞ ክርስቶስን ምሰሉ ላለው ይሄ ወንድማዊ መልእክቴ ነው እና ሁላችሁንም በጣም ነው የምንወዳችሁ። በርቱልን በርቱልን። የኔ ተወዳጆች እንግዲህ አንድ የመጨረሻ መልእክት ላስተላልፍና ያው እወጣለሁ። ሁለት የተወሰኑ ሀሳቦችን ልናገር። አንደኛው ከፕሮቴስታንት ቤተ እምነት አንድ ፕሮቴስታንት ወንድማችን ፈለገ አትናቴዎስ ፕሮቴስታንት መሆን የማይፈልግበት መንገድ ያው ጣዖት ማምለክ ስለማይፈልግ ነው የሚል ሀሳብን ካነሳ በኋላ የሆኑ ጥቅሶችን አንስቶ ነበረ እና ከነዛ ጥቅሶች ጋር ተያይዞ አንዳንድ ሀሳቦችን በቻልነው አቅም ነገ ቀን ላይ በላይቭ ስትሪም ለማውራት እንሞክራለን፣ አጠር ላለች ሰዓት እና ሁላችሁም እንዳትቀሩ። ሌላው የኔ ተወዳጆች የመጨረሻው መልእክት ትላንትና ስናስተላልፍ እንደነበረው ለወላይታ ሀገረ ስብከት በወላይታ ሶዶ ወላይታ ሀገረ ስብከት ለብፁዕ አባታችን አቡነ ይስሐቅ ባሉበት ገዳም በደብረ ተክለ ሃይማኖት በደብረ መንክራት አቡነ ተክለ ሃይማኖት ገዳም የአብነት ትምህርት ቤት አንዳንድ ንዋያትን እያሟላ እንደሆነ ታውቃላችሁ።
ከጅማሬው ጀምሮ እስካሁን ድረስ የበረከት ስራ ምንሰራው ለዛ ገዳም ነው እንደምታውቁት ሁላችሁም። እና ለአብነት ትምህርት ቤቱ ሁልጊዜ እንዳይለመን አንድ ወጥ የሆነ ህንፃ ሊሰራ ነው። ለዛ ራሱን የቻለ ገቢ ማሰባሰቢያ ልናደርግ ነው። ከዛ በፊት ግን ለአብነት ትምህርት ቤቱ የተለያዩ ንዋያት ተገዝተው እንግዲህ ግንቦት ላይ ወደ ወላይታ ሶዶ ለመጓዝ ዝግጅት ላይ ነን እና በዚህ አጋጣሚ የሁላችሁም እገዛ ያስፈልገናል። የቀረን ትንሽ ገንዘብ ነው የኔ ተወዳጆች። አሁን ላይ 350 ሺህ ብር ብቻ ነው የሚያስፈልገው እና ትናንት 3 ሰዎች ማገዝ እንፈልጋለን ብለው ከ3 ሰዎች ውስጥ አንድ ሰው ብቻ 5 ሺህ ብር ረድቷል። እግዚአብሔር ያክብርልን እና 350 ሺህ ብር ብቻ ነው የሚያስፈልገው። ስለዚህ በቻላችሁት አቅም ክርስቲያኖቶች፣ ወንድሞች እባካችሁ ማገዝ የምትችሉ በውስጥ መስመር ማገዝ እንፈልጋለን እያላችሁ መልእክት አስቀምጡልኝ። ሁላችሁም ማገዝ የምትችሉ ሁላችሁ ማገዝ እንፈልጋለን እያላችሁ መልእክታችሁን አስቀምጡልኝ። ምክንያቱም በጣም ትልቅ ርብርብ፣ በጣም ትልቅ የሆነን እገዛ የሚፈልግ ገዳም ስለሆነ ማለት ነው። ቦታው 3ኛው የኢትዮጵያ ፓትርያርክ አቡነ ተክለ ሃይማኖት በቁምስና ያገለግሉበት ታሪካዊ ቦታ ነው። ጻድቁ አባታችን አቡነ ተክለ ሃይማኖት ሞተሊም ያመልካቸው የነበሩ ጣዖታትን ያፈራረሱበት፣ ትልቅ የወንጌል ትምህርትን ያስተማሩበት፣ ተጋድሎን የተጋደሉበት ቦታ ነው። በጣም ታሪክ ያለበት ቦታ ነው እና እዛ ቦታ ላይ የሊቃውንት መፍለቂያ ይሆን ዘንድ ብፁዕ አባታችን አቡነ ተክለ ሃይማኖት የኢትዮጵያ 3ኛው ፓትርያርክ የአብነት ትምህርት ቤትን አቋቁመው እዛ ከደሞዛቸው 3 ብር ነበር የሚከፈላቸው ደሞዝ። ከሚከፈላቸው 3 ብር ደሞዝ 2 ብር ደሞዛቸው ለአብነት ትምህርት ቤት አድርገው ዛሬ ላይ እና አቡነ ይስሐቅም ጭምር የወላይታ ሀገረ ስብከት ሊቀ ጳጳስ ማለት ነው ተፈጥረዋል። እና ብፁዕ አባታችን አቡነ ይስሐቅ ልክ በዩኒቨርሲቲ የዶርም ስታንዳርድ አይነት አሰርተው ትልቁን ስራ እሳቸው ሰርተውታል። በጣም ብዙ ከተለያዩ የወላይታ አካባቢዎች ከአረካ፣ ከቦዲቲ፣ ከደልቦ፣ ከሶዶ ከተለያዩ ቦታዎች ያሉ ኦርቶዶክስ የሆኑ ህፃናትን በመሰብሰብ በዛ ቦታ ገብተው የአብነት ትምህርት እንዲማሩ እያደረጉ ነው። እኛውን ከኛ የሚጠበቀው ትንሽ ንዋያትን ማሟያት ብቻ ነው እና እነዛ ንዋያት ለማሟላት 350 ሺህ ብር ብቻ ነው የሚያስፈልገን። የእናንተ እገዛ ያስፈልገናል እና ፕሊስ ሁላችሁም በውስጥ መስመር መልእክት